እንደማለት እኔ ባላረኩት ነገር ነው ይቅርታ የምጠይቅህ። እሺ ምን ልጁ ማን ነው? የኔ ልጅ ነው ሄደርኩስ የሰው ልጅ ነኝ መልአክ አይደለሁም እያልኩሽ ነው። ነው አልተማርክም? ቆይ ወንድሜ ቆይ አረፍ ቆይና። ሰላም አለይኩም ያ ጀማዓ እንዴት ናችሁ? ደህና ናችሁልኝ? እኔ ያለሁልህ አልሐምዱሊላህ ሁሉ ተማም ሁሉ ሸጋ ሁሉ አፖስቶ ደህና ናችሁልኝ? እኔ ያለሁ የባሰ ያምጣ ነው የሚባሉና ደህና ነኝ። እንግዲህ ሰሞኑን የተፈጠረውን ነገር ታውቃላችሁ ምናምን ነገርና በጥሩ ነገር አልመጣም። ደብሮኛል፣ ወላሂ በጣም ደብሮኛል፣ በጣም ከፍቶኛል። የሚፈጠረው ነገር ምናምን ደስ አይልም። እነ ኤቢም ጋር እነ ሄር ምጭራሽ የማይሆን ነገር ምናምን እየተፈጠረ ነውና ዛሬ እንግዲህ እንደምታዩት ያለሁት ክሊኒክ ነው። እነሱም ውስጥ አሉ። እኔ ለእናንተ ላይክ ማሳወቅ ስላለብኝ ነው ቪዲዮ እየሰራሁ ያለሁት ምናምን ነገር ላይክ ሚዲያ ላይ ስላወጡት ማለት ነውና ዛሬ ክሊኒክ ላይ ፉም ላይክ እኔ አሁን ፉም ከመጣ ይጨቃጨቃሉ ኤቢ ጋር ምናምን ብዬ ፉንም አልጠራሁትም እና ዝም ብዬ ለብቻዬ ነው መጥቼ እነሱን ጠርቻቸው ምናምን ነገር የጀመርኩት ማለት ነውና እኔ ራሴን በደንብ ከምታስቡት በላይ ወላሂ በደንብ አውቃለሁ። እና እኔ ዛሬ ነገ ፕራንክ ነው ይሉኛል ብዬ በተስፋ ነበር ያለሁት። ጭራሽ አቶ ኤቢ ልጁ የፉኖ ብሎ ቁጭ አለና በጣም ደብሮኛል። ምንድን ነው ያደረኩት መሰላችሁ? ራሴ እርግጠኛ እንዲሆን ከራሴው እርግዝና የሚመረመረበት ሽንት አይደለ ሽንቴን ሰጥቼ ነው የወጣሁት ትላላችሁና ራሴ ቼክ አረጋግጬ ከፊቱ ወርውሬለት ነው መሄድ ነው የምፈልገው። እኔ በራሴ በጣም እርግጠኛ ነኝና ከፊቱ ወርውሬለት መሄድ ነው የምፈልገው። በጣም ነው ያስደበረኝ። በቃ ላይክ አልጠበኩም ምናምን ነገር እና ውዶቼ አሁን ላይክ ባለው ነገር ምናምን ነገር አረጋግጬለት አይኑን ነው ማየት የማልፈልገው። ጭራሽ አይኑን ማየት አልፈልግም። በጣም ነው ያናደደኝ። ይሄ ቢያንስ ላይክ የሆነ በአሁን ሰዓት በታመምኩበት ምናምን ሰዓት ላይክ በጣም ቀላል ነገር ነበርና ከጎኔ መሆን ነበረበት ብዬ አስባለሁ። እንደዛም ነበር መሆን የነበረበት። ሲጀመር ትቶኛል ማለት ይችላል። በጥቅሉ ትቶኛል እና በጣም ነው የደበረኝ፣ በጣም ነው የከፋኝ። እኔ እዚህ ጋር ላይክ መናገርም ላይክ ማሳየትም ስለማልፈልግ ነውና እኔ እናንተም እንደምትተማመኑብኝ አውቃለሁ። እኔም በራሴ ተማመናለሁ። ከምንም በላይ ደግሞ ቤተሰብ የሚባል ነገር አለና ዝም ብዬ እንደዚህ አይነት ነገር ውስጥ ምገባም አይነት ልጅ አይደለሁም። እንዳልሆንኩም ልቦና ያውቃል እንዴት እንደሆነ እኔ አላውቅም እንጂ ማለት ነውና ፉ ቢኖርም ደስ ይለኝ ነበረ። እውነቱን ስታወቅ ቢኖር ደስ ይለኝ ነበር። ግን ይጣላሉ፣ ይጨቃጨቃሉ። እውነታዬን ማስረዳት አልችልም። እየተጨቃጨቁ የኔ ያለኝን እውነታ መናገር አልችልም። ፉ ካለ ማለት ነው ለፉ ለብቻው አሳያለሁ። እሱ እንደሚተማመንብኝ እርግጠኛ ነኝ። ላይክ አዲስ ነገርም አይሆንበትም። እኔ በውጤት እርግጠኛ ነኝ። በዛው ገና ሳይመጣ እርግጠኛ ሆኜ ነው የምናገረው ምናምን ነገር ብቻ እናያለን። እናንተም ግን ከጎኔ ስላላችሁ ምናምን ነገር አመሰግናለሁ እና ወዳችኋለሁ። ባስብ ምክንያት ስሜ እስከሚጠፋኝ ቻልኩት አሁን ግን በጣም ከፋኝ። እኔስ በጣም ከፋኝ። ያኔ የኔዋ ብለኸኝ ነበረ አሁን አልልቃል ለምን ተሰበረ? ብታለጥይቱ ቆይ ሰጠናል ነው ያለው። ለምን እንደሚያመጣው እስካሁን አይቆይም ሲጀምር። አይ ብቻችን ትንሽ ላይ ነው እዚህ ብቻችን እንዳይደብርሽ ብለን ነው የመጣነው። አልማን የመጣ ወይ አይደብረኝም። ችግር የለም። ውጤቴን ይዛችሁ ብትመጡ እንደሐሳብ ምንም እኮ አፍራ ምንም የተለየ ውጤት ምናምን እኮ የለም። ምናምን ያረጋግጡት ነው። ሌላ ምንም ታሪክ የለም። ኧረ እባካችሁ እንደዛ ነው የምታስቡት? እናንተ ግን የምር በትክክል እያሰባችሁ ነው? አፍራ ውጤቱን እኮ ከዶክተር ተቀብለን ምናምን አሳየን። ምንም ሌላ ታሪክ እኮ የለው። አንቺም ፉፉ ማመን አልፈለጋችሁም። ባይዘው ዛሬ ፉፉ ያላመጣሁት ውጤቴ እንደሚረጋገጥ አይመለከተውም። ሲጀመር ልጅ አንተ ነው እያልኩ አልነበረ እንዴ? ስላልሽ ነው የኔ እኮ የኔ ነው አለ እኮ የኔ ነው። አንተ ሰላልክ እኮና ኢየሱ ነው አልሽ እኮ አንተ ሰላልክ ነው ያልነው እንዴ? እኔ ካልኩ ማለት አለብሽ። አዎ እንዴት ያልሽ ተጠራጠርከኝ? ያረጋግጥልሃል። ኦኬ የሱ መሆኑን ከረጋግጥ በዚህ በኢጎና በለዚህ ነው ምን ዘልቀው ማለት አይ ምን እንኳን ዘልቀም
ይሄ ውጤት ይምጣ። እሱ እንደተመቸሽ ይሄ ውጤቱ ይምጣ። ይቅርታ እንደመጠየቅ እኔ እንትን እንደማለት እኔ ለምን እኔ ባላረኩት ነገር ነው ይቅርታ የምጠይቅ? አሪስሪስ የምትለን ነው አሳየሽ ቁጥር በጣም እኔ አረጋግጥልሃለሁ እያልኩ ነው። ይቅርታ ማለት አሁንም እኮ የተመረመርሽ ውጤቱ ይመጣል እኮ ውጤቱ ሲመጣ እንነጋገራለን። ሁለታችን ጋር ውጤቱ ሲመጣ እንነጋገራለን። ውጤቱ ሲመጣ ሁለታችን እንነጋገራለን። ችግር የለውም። እንደዚህ አትሁኝ። ለምን እንደዚህ ማለት ነው? ወላሂ እንደዚህ አትሁኝ። አንተ አታውቂኝም ነው ግን በማርያም እንደዚህ አንቺን ማውቃ ለማውቃ አይደለም። እኔ አታውቁኝም ነው ሁለታችሁ ነው እናቅሻለን። ግን በቃ ምን ነው እውነት ነው ታርገን በምን እንሸፍን? ቆይ አፍራም ትይዩ አረጋገጣቸው ዶክተር አይደለ? ምንድነው ያረጋገጠው? አንተ ያን ዶክተር ወረቀት አምናኒን ያን ዶክተር ማመን አለማመን እኮ አይደለም። ውጤት ቼክ አደረገ። ያንቺን ቼክ አደረገ አይደለ? ቼክ አደረገ። ከዛ ጽንሳ ላለ አይ እኛ አላምንም ማነው አናምንም፣ እንደዚህ አይነት ነገር አናምንም አላችሁኝ። እዛ በአፍ ስነግራችሁ ከዛ በስንት ለመና እሺ ኑ እናረጋግጥ ያመጣችሁ ውጤቱን አመጣውልሽ ትላንት። ውጤቱን አይተሽ እንደማረጋገጥ እንደ ትልቅ ሰው እንደ ገብተሽ እንደማረጋገጥ ጓ ምናምን ብለሽ ልጁ የፉ ነው እንደ ካሰብከ ምናምን እሺ ገደል መግባት ይችላል። ዶክተሩን ነገር ብላ በለው ምናምን ምንድነው ይሄ የህፃን ልጅ ስራ? ምን የህፃን ልጅ አይደለም፣ በጣም የህፃን ልጅ ነው። የተሰማኝ ነው የተናገር ነው የተሰማኝ ማለት የህፃን ልጅ ስራ ነው። ያላረኩት ነገር አድርገሻል ስትሆን ውጤቱን አምጣልሽ ማረጋገጥ እኮ ነው ማለት ነው። ዛሬ ነገ ፕራንክ ነው ትለኛለህ፣ ፕራንክ ነው ትለኛለህ። እኔ በእንደዚህ አይነት ነገር እንደማልቀልድ ታውቂያለሽ። በእንደዚህ አይነት ነገር እንደዚህ የወረደ ቀልድ እንደማልቀልድ ታውቂያለሽ። አንቺ አታውቂም ነው አፍራንችን አለማወቅ እኮ አይደለም። ግን በቃ የምናየው እውነት ምንድነው ልገባኝ አልቻለም እኮ ነው የምልሽ። ይቅርታ እንደመጠየቅ የሆነ ነገር እኔ ይቅርታ የምጠይቀው ኤቢን እኮ በስነ ስርዓት እኔ ምንም ነገር አላደረኩም፣ ከማን ጋር አላደረኩም፣ እባክህ ተረዳሽ፣ እኔ ምንም አላደረኩም አልኩ። አንዴ እና የማን ነው ዝም ብዬ የሌለው ልመን ውጤቱ የማን ነው? እኔ ምን አውቃለሁ? ዶክተር ነኝ መርመር ያለው ገብቼ የሌለው ነገር ካልሽ እኮ በራስሽ እንደዛ ከሆንሽ እንትን አለ አይደል? ኑ ሌላ ሆስፒታል እናደርጋለን። እኔ እንደዚህ መጠየቅ አልወድም። እኔ ከማመን አለብህ እኔን ዝም ብዬ ነው ማምነው። ጥያቄው ፍቅር ምንድነው? ፍቅር ማለት ለአንተ ኖርማል። እኔ ፍቅር ለኔ ማማቆም መተማመን የሚገናኝ ነገር የለውም። በጣም ነው ያለው መተማመን ነው። እኔ አላረግስኩም። እንዴት ነው ይሄ ፍቅር ታገሰኝ ለራሱ እኮ ማለት 2 ወር 3 ወር ሲሆን እኮ እኔ ፋሽው እኮ ወዲ ራሱ ያስታውቃል። አስታውቃ 2 ወር 3 ወር መታገዝ አይጠበቅብንም እኮ አንቺ እኔ አላደረኩትም እያልኩ ለምን እዚህ ጋር እኮ ሞራሌን ነው ባይዘው እየሰበርኩ ያለው ሞራሌን ምናምን አይደለም። ይሄ የምሬን ያላረኩት ምንም ከሞራል ጋር የሚገናኝ ነገር የለውም። ይኸውልሽ እንደዛ ካሰብሽ እኮ ምንም አላደረኩም ምናምን ብለሽ ካሰብሽ ካሰብሽ አይደለም አላደረኩም እንዳረክሽ እኮ ታዲያ አንቺ እኮ እንዳረክሽ ያስመሰለብሽ እኮ አልመረመረም ሆስፒታል አልሄድም። አንቺ ባላረክሽ ነገር አድርገሻል ብትበይ ትስኪ ኖርማል። እኔ ለኔ ማረጋገጥ ይችላል ፍቅር ይበልጣል ብለሽ ካሰብሽ ማረጋገጥ ይችላል ነበር። አላረኩም እኮ ካልሽ እኮ በማስረጃ ነው እንሂድ በኮንፊደንስ ነው እንደዛ ተባለ። ከየት ነው ያመጣችሁት ብለሽ ለመመርመር ፈቃደኛ መሆን አንቺ እኮ ግግም ብለሽ አልመረመርም ሆስፒታል አልሄድም ልጁ እንደውም ከፈለክ የፉፉ ነው ምናምን የምታወሪው አማርኛ ለራሱ በጣም የወረደ ነው። አፍራ ካንቺ አይጠበቅም እንደዚህ ያወራሽ እናቴ ምን እንዳስብ ነው የፈለግሽ ማለት ነው ወይስ ገና ፍቅር ይበልጣል አይደለም ወንድሜ ስለሚወድሽ ምናምን ነገር በቃ የሆነ እንደዚህ በሞራሉ ላይ ተረማመን የምታወሪው ነገር ለካለ በጣም አፍራ የሆነ ላንቺ ስሜት ባይኖረኝ ማለት ነው ይሄን ያላ ሆስፒታል 10 ቀን እንደዚህ ያንቋሸሽኝ እየመጣው ቼክ አላደርግም ነበር። ገደል መግባት ትችያለሽ ብዬ መተው እችላለሁ። ገብቶሻል አይደለ? እስከ መጨረሻው ማረጋገጥ ስለፈለኩ መጨረሻው ሜት ስለፈለኩ ነው ያቆየው። እኔ ውጤቴን አይቼ ካንተ ህይወት መውጣት ነው የምፈልገው። ካንተ ህይወት መውጣት አይደለም ሄርሚ፣ አንቺ ለራስሽ ታፍሪያለሽ። ባይዘው አይደለም ለምንድን ነው የማፍረው? እኔ እኮ እውነት ስለነገርኩሽ እኔ ልጉዝ እንደው አንቺ ራሱ እኮ አስመሰለብሽ እኮ እኔ እኮ አላውቅም። አስመሰለብሽ አይደለም ውጤት አየሁ ምናምን አልኩ እኮ አንድ አየን እኮ አንቺ አላነበስ አንብቤያለሁ። እና ታዲያ እኮ ምን ነው አይደለሁም እኔ ምንም ነገር እሺ ከኤቢ ልደብቅ ሜቢ ላጣው ስለማልፈልግ ሁለኔ ለምን ልደብቅ አንቺ ለምን ልደብቅሻለሁ? ምን አውቃለሁ እኔ ምን አውቃለሁ ማለት ነው። እሺ ምን ልጁ የማን ነው? እኔ አላውቅም። እኔ አላረገዝኩም። ልጁ የማን ነው አላለችኝ። ምን አውቃለሁ? ያመጣችሁት ውጤት ነው። ትንሽ ደቂቃ ጠብቅ። ወይኔ ያስ ምንም እኮ ሌላ እንደዚህ ጅምጃን ከምናምን የለውም እኮ ባይለው ግን አፍራዝም ብለሽ ሄርሚ ወይ አሁን እስቲ ሄደን ይሄ እንትን ልክ አይደለም ሄደን እናረጋግ ተረጋግጣ ማለት ነበረባት ወይስ እኔ በዛ ስሜት ልረጋጋ መስሎት እኔ በዛ ስሜት እኔ ራሴን ተቆጣጣሪኩት ነገር ያልከኝ እንዴት ነው? እኔ በማላውቀው ነገር ፍቅረኛ አርግዛለች ምንም በማላውቀው ነገር አርግዛለች ምናምን ሲባል አባቱ እሱ ነው
እመቤቴን በጣም የወረደ የማይባል አማርኛ ስቶሪ ነበረው። ኧረ እኔ እሷ እሺ የፉ ላይክ ጓደኛዬ ነው ምናምን ብዬ ማስበው ልጅ ያው ለእሷ አግዞ ነው ግን የሆነ የምታወጣው አማርኛ ልክ ወንድም አለምዬ እሱ ይኖር ወንድምነት አይደለም ባይደው ልክ የሆነ ነገር ለመደገፍ ይችላል ነበር። ትክክል አይደለም። አብሮሽ እኮ ነው። አንቺ እንኳን ብትሳሳች ፉፉ ነው ራሱ እንትን ልልሽ ይገባል እኮ። ወንድምነት ስህተት ላይ መተጋገዝ ነው። ምንም ስህተት አይሰራውም። ስለሚተማመን በምን ያውቃል ማለት ስለሚተማመን ማለት ውጤቱን እንኳን አመጣው ስለሚተማመን ለዛ ስለሚተማመን ብቻ ነው የኔ ህይወት በጥብጦ ያንተ ህይወት በምንድን የተበጠበጠው? የኔ ልጅ ነው ብሎ ሄደ የኔ ልጅ ነው ብሎ ሄደ እኮ የእሱ ልጅ እንዳልሆነ እኮ ታውቃለህ። ኤቢ በአላህ ለምንድን ነው እንትን ብሎ ሄደ እኮ እሱ እና ይሄዳ ዛሬ ተገናኝተን ድጋሚ እንትን ባንል ምን ያርግ? አረጋግቶ ማግባባት ነው ያለበት። ልጅ ነው ብሎ ሌላ ለምን ያረጋጋል? አንተን ያላረጉትን ነገር በእንትን በሚዲያ ላይ ስሜን እያጠፋ ምን እንዲል ይጠብቃል? ኦኬ እኔ ስምሽን እያጠፋው እና ታዲያ ስምሽን የሚያጠፋ ቢሆን ባይፈልግሽ እኮ እንደዚህ ሆስፒታል ሳማሪ አርግዛለች ብሎ ያወራው እሱ ነው አይደለም እኮ ስለረገሽ ነው። ታዲያ ውጤቱ ስለ አላረገዝኩም ምንም ነገር አላረኩም ያክሽኮርልህም ምንም ነገር አላረኩም። እሺ እሱ ዝም ብሎ እሺ ነገር እኮ ከሱ ልደብቅ ከፉም ልደብቅ ካንቺ ለምን ልደብቅሻለሁ? እሱንም ማንም አላውቅም ሊገባኛል። ታላውቅሽ ታዲያ ለምንድን ነው ለነሱ የምትከራከረው? ከኔ እኔ ባረገው ለራሱ ከኔ ጎን ነበር ቆሜ ነበር። ታረጋግጣኩም ነበር እኮ ብትነግሪኝ ሆነ አላረኩትም እያልኩሽ እንዴ። እሺ ውጤቴ ማን ነው አላውቅም። ይቺን ብቻ አሁን ውጤቴ ሲመጣ ይቺን ነገር ታስረዱኛላችሁ። ባይዘው እሱን ማስረዳት እኔ ለራሱ ውጤቴ እኔ ለራሱ አላየውም እና ለእናንተ እሱን ማስረዳት አለማስረዳት እኮ አይደለም ማፍራት እዚህ ጋር ነገር ይሻል አይደለ? ይፉ እንደዛ መሆን እኔን ማስረዳት ይችላል ወይ? ኤቢ ተረጋጋ፣ ሌላ ሆስፒታል እናረጋጋ ማለት ይችላል። እያወራክ ነበር ሌላ ሆስፒታል እናረጋጋ ማለት ይችላል። አትሄድማ፣ እውነቱን ነው። አትመረምር ስለኔ ሞራል ስለተጨነቀ ነው። ስላንቺ ሞራል ሰው ነገ መጥታን የሌላ አርጋለች ቢባል አፍራ ሆስፒታል መሄድ ያለበት የሆነ ነገር ሲባል አፍራ እንደዚህ ማድረግ ያለበት አንተ ባልክ ቁጥር እኔ አፍራ እየተነዳሁ የሆነ ነገር ማድረግ ኤቢ ሞራል የለውም። ከዚህ በፊት ፍቅረኛ አርግዛለች የሁለት ሳምንት ጽንስ አለ እየተባለ ምንም እንዳላረገ ያወቀ የኤቢ ሞራል ምንም ነው። እኔ አላረገዝኩም ስለዚህ እኮ አንቺ እኮ ነሽ ያስመሰለብሽ። አፍራ ሄደሽ እኮ ተመርመሪስ ነሽ ችግር የለውም። ከየት ነው የመጣው? ዛሬ ነው የመጣሁት ልንገርሽ። ዛሬ ለራሱ የመጣሁትኝ ፉየኒ ነው ምናምን ብሎ ላይክ የሆነ ነገር እሱና እሱ ችግር ውስጥ እንዳይገቡ ላይክ ሌላ የባሰ ነገር እንዳይመጣ ብዬ ነው እንጂ ምንም ነገር አላረግም ነበር። እንደዛም እኮ ለሁለቱ ግንኙነት መጀመሪያ አላረገውም። ዛሬም ቁጭ ብዬ አስቤበት ላይክ በሁለቱ መሀል መግባት ስለሌለብኝ የኔ እነሱ ነገር ችግር የለውም እዚህ ጋር መቆም ካለበት ይቆማል። ግን በሁለቱ ጓደኛሞች መሀል መግባት ስለማልፈልግ ጓደኝነት እኮ እሱ አፈረሰ። ጓደኝነት እንደዚህ አይደለም። ባይ ዘ ዌይ እኔ አረጋግጥልሃለሁ። ሊረዳኝ ይገባ ነበር። እሱ በኔ ቦታ ሆኖ ቢሆን ምን እንደሚሰማው ላይ አውቃለሁኝ። ገብቶሻል አይደለ? እዚህ ጋር ሊረዳኝ ይገባ ነበር። ልጁ የኔ ነው ብሎ ዶክተሩን ጥራውና የነበረብኝ የአይምሮ እንትን ላይ ሌላ ነገር መጨመር አልነበረበትም። ዶክተር ገብቶሻል? ዶክተሩን እናናግረው ውጤቱ ደርሷል ይበል። ኤቢ ተረጋጋ። ሌላ ሆስፒታል እናረጋግጥ። ይሄ ነገር ስህተት ሊሆን ይችላል። አልተሰተም ወይ ደግሞ ድጋሚ እዚህ እናረጋግጥ። አንቺን አረጋግጦ ወደ ሆስፒታል ማምጣት ነበረበት። አልመጣም አረጋግሽ ባላሽ ከመጀመሪያው ጀምሮ ካትመረመርሽ ነበር። አረጋግሽ ስትልኝ የመጣ በየቦታው አልመረመርም። ይቅርታ ግዴና በየቦታው እንትን አላስመረመርልሽም። እንዴ እኮ አልመረመርም። በሁለቱ ግንኙነት መሀል ችግር መፍጠር ስላልፈለኩ ይሄ ሁሉ አይፈጠር ነበር። አንቺ መጀመሪያው ስለዛው እኛ ግንኙነት መሀል መጀመሪያው ስላልፈለግሽ ነው እንጂ ለኔ ማረጋገጥ ፈልገሽ አይደለም። አላረገዝኩም ብለሽ የማረጋገጥ ግዴታ የለብሽም። ይሄ ነው ላንቺ ፍቅር በጣም ማፈቅረሽ እኮ ይሄ ነው። አንተ ካላመንከኝ ግን እንድታምነኝ እያልኩኝ እንትን ማለት ነው። ማሳመን አለብሽ እንዴ? እንደዚህ ውጤት እያየሁ የለብኝም። ሰው እኮ ነኝ፣ መልአክ እኮ አይደለሁም። እኔ አፈቅርሃለሁ። ነው መልአክ አይደለሁም። የሰው ልጅ ነኝ እኔ። አንተ ጋር ብሬ ያላደርኩት ሌላ ማንም ሰው ጋር ላድር አልችልም። ተረዳኝ። እኔ እርጉዝ አይደለሁም እያልኩ ካላመንከኝ ምንም ማድረግ አልችልም። ከይቅርታ እስከዚህ ድረስ ብቻ ነው ሄድ የምችለው እኮ። እኔ የሰው ልጅ ነኝ፣ መልአክ አይደለሁም እያልኩሽ ነው። የሰው ልጅ ሞንክ ምንም ለክ ምንም ነገር አንተ እኔ ታመሜ ሆስፒታል እኮ ነው የምታመላልሰኝ። መሄድ እስካለብኝ ድረስ ሄጃለሁ። እኔ ታምሜ ከጎኔ መሆን ሲኖርብህ አንተ አርግዘሻል እያልክ እያመላለስከኝ ያለው ለአንተ ፍቅር ይሆን ለኔም ፍቅር ይሄ ነው። ታመሻል ተብዬ መሰለኝ እዚህ የሆስፒታል ቴንኪው። ከዛ በኋላ እስከሚሻለኝ ላይ መርፌው ከ5 ቀን በኋላ ምናምን እንደሚነሳ ታውቃለህ። ከዛ ድረስ የታገሰ መናገር ትችል ነበር። በዛ ሰዓት ምንም ነገር የመታገዝ የማሰብም ሁኔታ ላይ አልነበርኩም። ገባሽ? ለአንተ ከባድ ነገር ያንተ አይምሮ በስትክክል ይሰራል። ያንተ ክብር ያንተ ሞራል አይምሮሽ በስትክክል ይሰራል። በጣም ይሰራል።
እንዴት ነው እንደዚህ አይነት ነገር አይቼ ታግሰ ምናምን ትችላለህ? እንዴት ነው የሚቻለው? ፍቅረኛሽ ነው ምንም ነገር ካንቺ ጋር ጎያ ለምዶ ባይደረገው ሰው ራሱን ለራሱ ይሰዋል። መሰዋት ሌላ ውሸት ሌላ ምንም ውሸት ሌላ አረ እንደዚህ አይነት ነገር አይቼ ታግሰ ዶክተር ነው አይደለም አትታገስ እኮ አረ እንደዚህ አይነት ነገር ሰምተሽ አንቺ አሁን ኤቢ ከላስ ጋር አጀነ ማረገው ሲታረግ ቢባል ታታማው ከተገሰ አፍራ እንደማና ታወቃለህ። ለምን ትንሽ መርዝ አድርጌ ብገለው ነው እንጂ ታገሰዋለሁ። አፍራ ቀልድ ላይ አይደለም። አፍራ ቁም ነገር ነው። አንቺ ኤቢ ታረጋለሽ እላለሁ። አንቺ ከታመመ ስልክ ሲደውል ራሱ እንዴት ነው የምትሆኚው? ቆይ ናዚ ወንድሜ ሀካኩን ነው ረኔ ስልክ ሲደውል ማናት ነው የምትሆኚው? ቆይ እዚህ ጋር ቆይ ወዴት ነው? ሳልፈልጋት አይደለም ይቺ ታርጎ ታገሳለሁ እያልሽ ነው። ስልክ ሲደውል ማናት ፊትሽ ቀይራ እንደሚለው ወዲ እንድታረኝ አረ ፈጣሪሽን ፍሪ። ለምን ግን በኔ ቦታ ሆነሽ ባንተ ቦታ አልሆንም። እስቲ በኔ ቦታ ሁኚና አልሆንም ባንተ ቦታ ኤቢ በቃ ከይቅርታ በላይ ምንም ነገር የለም። ይቅርታ ብትም እኮ ችግር የለውም እኮ ሄርሚ እኔ መጀመሪያ ያልኩኝ እኮ ይቅርታ እንደዚህ ተፈጥሮ ነው ምናምን ታስብዳኝ። እኔ ሄርሚ እኔ እሷን ነው የምፈልገው ሌላ ነገር ምንም አይገደኝም። ግን እሷ እኔን እንደማስረዳት ይቅርታ እንደመጠየቅ ሌላ ፕሮሰስ ዙሪያ ጥምጥም። ኧረ በፈጣሪ ስም ጥራው ከአፍራ አሁንም እኮ ውጤት እኮ እኛ እኮ እርግጠኛ ነን። ግን ውጤት እርግጠኛ ነሽ? እርግጠኛ ነን እኮ አይሽ ውጤት አሁን አጠራውም ዶክተር ከጨረሰ ውጤት አንቺ እኔን እንትን እንደፋለ እኔ ላይ ሌላ ነገር ለመጀመሪያ በጣም ይቅርታ ለዶክተሩ ከሌላ ሰው ውጤት ነበር የሰጠናችሁና የእናንተ ውጤት ይሄ ነው ማለትም ምንም ሴንስ የለም እኮ ማለት ቆይ ያፍራ ነው ብላችሁ አይደል እንዴ ሰጣችሁ? ሌላ ምንም ጽንስ የመጣ የለም እዚህ ምናምን ስትሉ አልነበር? ለሌላ ሰው እንደሰጣናችሁ እሷ ብቻ ናት። ሌላ ነገር የመጣ ነገር የለም። እርጉዝ የሆነ ሰው ምናምን አላለችም እንዴ? በጣም ይቅርታ። በስተት ነው ማለት አይደለም። በስተት ነው ማለት አይናችሁን ጨፍናችሁ ነው እንደምትሰሩ። በስተት ነው ማለት አይናችሁን ጨፍናችሁ ነው የምትሰሩ። ለሌላ ሰው ኖ አይደለም። የሰው ህይወት እዚህ ጋር እኮ የሰው ህይወት እኮ ነው እየተበላሸ ያለው። እንዴት ነው እንደዚህ አቅልለ በስተት ነው ምናምን የምትለው? አይደለም እንዴት ነው እንደዚህ አቅልለ በስተት ነው የምትለው? አይ በስተት ነው የሌላቸው ነገር ተጠና ሰው ወዶች ምንም አይነት ጽንስ የለም። አልተማርክም ነው አልተማርክም አይደል? አልተማርክም አቦ ይቅርታ ትበለኝ ወደዛ አመሰግናለሁ ዶክተር ያወዛው ጨዋታሽን አልመልሰው ብንኳረፍ ቤቱን ጽልመት ደመሰሰው ስምሽ ስሜ ለአገር ቀሎ መተረቻ ብቻ አከናናና ዝም አላቸው እንጂ ማለቴ እንዴት ውሸት ሊሆን ቻለ? ሁሌ አሁን ውሸት መሆኑ እንዲገርምሽ። እሺ ይኸውልሽ አፍራ እዚህ ጋር የኔ ጥፋት እንዳልሆነ አይተሻላ። እኔ ያሉኝን ነው እንግዲህ እንትን የተሰጠኝን ነው ይዤ የመጣሁት። ሌላ ምንም እንትን የለብኝም። እኔ ፈጥሬ ወይ እንትን ብዬ አይደለም እኮ አውሪኛ ለምንድን ነው እንትን የምትይው? እኔ ፈጥሬ ነው እንዴ? እኔ ፈጥሬ ነው አፍራ? እኔ ፈጥሬ ምናምን እኮ አይደለም። አታምነኝም? ማመን አለማመን አይደለም ውጤቱ መጣ አይደለ? በጣም ይቅርታ። ይኸውልሽ እኛ እግዚአብሔርን ነው የምልሽ የምር ቁም ነገር እኛ የሆነ ማመን አጥቶን ነበረ። እንደጎዳታ አይ እንዴት እንደተጎዳታ ቀለ አይ እዚች ጋር መጥቼ መሳቂን ምናምን አይደለም ባላችሁ ሁለታችሁ የተጎዳችሁት እኮ አፍራ። እሱ አንቺ ብቻ አይደለሽም የተጎዳሽው፣ እሱም በጣም ነው የተጎዳው። ምክንያቱም የተፈጠረው ነገር ታውቂያለሽ። እንዴት ለምን ምናምን በጣም ብዙ ስቃይ ውስጥ ነበረ። አንቺም ደግሞ ልክ እንደዛውና በቃ ከይቅርታ በላይ ደግሞ ምንም የለምና እኔ ወይ ፈጥሬ ወይ ደግሞ ራሴ ጽፌ ወይ ደግሞ የሆነ ነገር አስቤ ምናምን አይደለም። አንቺን ሳላምን ቀርቼ አይደለም እኮ በጣም ነው አፍራ ባላምንሽ እኮ ይሄን ያለ ማረጋገጥ አለኝ እኮ ነው የጠረጠርከኝ እኮ የሱ ንግግር ነው አፍራ። ለምንድን ነው እዛ ጋር እንደዛ የሚናገረው?
ማረጋገጥ ይችላል ነበር። ለምንድን ነው አንተን ፍቅረኛህን ያላወቀኝ? ለምንድን ነው እሱ የሚያረጋጋ? አረጋግቶኝ ሊነግረኝ ይችል ነበር። ለምንድን ነው አረጋግቶ የሚነግርህ? አንተ በዛ ሰዓት የምትረጋጋ ሰው ነህ? አፍራ በዛ ሰዓት ባልረጋጋም እሱ ቀስ ተረጋግቶ ሊያወራኝ ይችል ነበር። እኔ በዛ ሰዓት እኔ እዚህ ጋር የተሰጠኝ ነገር አለ። እኔ የምታወኝ እዚህ ጋር የተሰጠኝ ውጤት አለ። እኔ ስለ ውጤት እኮ ነገርኩህ እኮ እኔ አላረገዝኩም። ኤቢ እኔ አንተን ማፈቅር ሰው ጋር ብሬ ያላደርኩ ሌላ ሰው ጋር አላደርኩም ማለት በእነሱ ተት እኔ እንትን ልበልሽ ምን እኔ የኔ ጥፋት ነው? በኤቢ የማይፈረድም። አንቺም ደግሞ እውነት አለሽ። በቃ ስለዚህ በጣም ይቅርታ። በቃ ቆይ አፍራ ይቅርታ አይደለም። እኛም እኮ ያዝነውን እውነት ይዘን እኮ ነው። ገባሽ? እውነት የተባልነው ነው። አንቺ ቦታ ምን ተለገለሽ ነው ያዛችሁት? ብታሽወረቀስ ማለት ኤቢን ያላረገዝኩም ማለት ለማስረጃ ብዬ መርፌ እርጉዝ ብሆን መርፌ ያረጉልኝ ማለት ብዙ ነገር አልኩ እኮ እኔ እናረጋግጥ ብዬ ድጋሚ አመጣሻ ውጤቱን ባላረከው ነገር ግዴታ ይሄ ነገር አድርገህ ስትባል አንተ ምንም አይሰማህም ነው? ለምንድን ነው አንተ ትክክል ብቻ እንደሆንክ የምታወራው? ትክክል ነኝ ያላልኩም። ይቅርታ እያልኩሽ እኮ ነው። ምንም ይቅርታ ይኸውልሽ አፍራ ይቅርታ እያልኩሽ እኮ ነው። ግን ደግሞ አንቺ መረዳት ያለብሽ በእኔ ጥፋት ብቻ አይደለም፣ በአንተ ጥፋት ነው። አፍራ በሰጡኝ ውጤት ላይ እኔ በሰጡኝ ውጤት አይመለከተኝም። እኔን መጥታ እኔ አፍራ እንደዚህ ስትለኝ እኔ አላረኩም አልኩ። ፕራንክ መስሎኝ ነበር። ፕራንክ ነው እንዲህ አልኩ። አፍራ በእንደዚህ አይነት ነገር እንደማልቀልድ እኮ ታውቂያለሽ። በእንደዚህ አይነት ነገር አንቺ ላይ ያንቺን ማንነት እንትን ብዬ እንደማልቀልድ ያንቺ እኮ ጥፋት እንዳልሆነ እኮ አሁን ገባኝ እኮ። በጣም ይቅርታ ናምነ ታውቂያለሽ። እሱም ጥፋት የለበትም፣ አንቺን ደግሞ ጥፋት የለብሽም። ኦኬ ሁለታችን ማለት በቃ እሱ የነሱ ጥፋት ነው። የዶክተሮች ጥፋት ነው። ስለዚህ አንዳንዴ ደግሞ የሰው ልጅ ነው ይሳሳታሉ። ገባሽ? ስለዚህ የዶክተር ስህተት ነው እንጂ ያንቺም ጥፋት አይደለም፣ የሱም ጥፋት አይደለም። በቃ የሆነ የተፈጠረው ነገር ባለመግባባት አንቺን ባወራሽው ነገር አንቺ ነፍፋ እንደዚህ አልመረመርም አለ አይደለ? አንቺ እርግጠኛ ሆነሽ በራስሽ እርግጠኛ እንደሆነሽ ገብቶናል፣ አሁን አውቀናል። ግን ያኔ እርግጠኛ እንደሆነሽ ችግር የለውም ሂጂ ልመርመርልህ ብትይ እኮ ይሄ ሁሉ ነገር አይፈጠርም። ገባሻ? እሱ ሌላ ጭንቀት ውስጥ አይገባም። ዶክተሮች አንዳንዴ እኮ መሞትም ሁላ በጣም ብዙ ነገር አለ። ይሄ የዶክተሮቹ ስህተት ነው አይደል? የሌላ ሰው ውጤት አመሳስሎ ሰሩት። ይኸውልሽ ስሚኛ፣ እሱ ነገር እኮ ይፈጠራል። የሌላ ሰው ዶክተር ምንም ጽንስ እንትን ያለ የምታሰው የለም ምናምን አሉ። ይኸውልሽ የዶክተሮቹ ስህተት ነው እዚህ ጋር። እኔ ወይ ፈጥሬ ወይ ደግሞ ራሴ አምጥቼ አይደለም ይሄንን ውጤት አይደል ያሳየሁሽ አይደለም። አፍራ አታልምጪ፣ በስርዓት ስሚኝ። ባላ ምን ሆነሽ ነው እኮ? ተረጋግተሽ ስሚኝ እሺ። እኮ ከዛ ከእንትን ውጪ ጥፋቱ የኔ እንደሆነ ምናምን አታርጊ እሺ። እኮ የኔ ጥፋት እንደሆነ አታስመስያሽ እሺ። እሺ አይደለም እንዴ ልበል አይደለም። ይኸውልሽ አፍራ ለምንድን ነው እንደዚህ የምትሆኚው? እኔ ጽፌው ነው እንዴ? እንዴት ነው ዝም ብዬ በጭፍን የሆነ ውጤት አመጣና ሰጠኝ። ላይክ እንደዚህ ነች አለኝ ፍቅረኛ ጽንሳለ አለኝ። ከዛ አረጋግጬ ልጠይቅሽ ሞክርኩኝ። ከዛ ፉድ ሌላ ደንፉ ሌላ ነገር ሌላ ወሬ ማውራት አንቺን አረጋግጬ ለማውራት ሞክርኩ። አንቺ እንኳን አረገዝኩኝ እግር ብላ በለው ምን አልሽ? አሁን ዘመንታም ይኸውልሽ ቆይ ተረጋጊ። ከዛ ድጋሜ ይኸውልሽ ስሚኝ ይኸውልሽ ድጋሜ ለማረጋጋት መጣሁኝ ትናንት። ያንኑ ውጤት አመጣና ሰጠኝ። ከዛ ያንኑ ውጤት አመጣውና አሳየሁሽ። ከዛ እንዴት ተፈጠረ ምናምን ብለሽ እዛ ጋር ድጋሜ ቼክ እናድርግ ማለት ትችይ ነበር እኮ ዛሬ እንዳደረግሽው አይደለ? ዛሬ ግን በነገራችን በሁለት ድጋሜ ቼክ እናድርግ ማለት ትችይ ነበር ዛሬ እንዳደረግሽው። ካሁን በኋላ እዚች ጋር ጨርሰናል። አስራ ነበረኝ አይደል? እንደዚህ በቀላል የሚያልቅ ነው አይደለም? እንደዚህ በቀላል የሚያልቅ ነው። ወይኔ አለቀኩ። ምን ነው የሚያልቀው? አፍራ አለቀኩ። ምንድን ነው የሚያልቀው? በጣም ነው ወንድሜ ልክ ነው፣ አንቺም ልክ ነሽ። በቃ አንቺ እኮ ለዚህ ሁሉ ነገር ሊደረስ ያደረግሽው በቃ መጀመሪያ ምርመራ ሲባል እኮ ብትመጪ እንደዚህ አይሁን ነገር አይፈጠርም ነበር። ምንም ነገር ባላረኩት ነገር አልመረመርም። አሁንም የተመረመርኩበት ምክንያት አስረዳኋችሁ። አንተ ደግሞ ከቻልክ አትድረስብኝ፣ አልደርስብህም። አፍራ በሰላም ይፈታል። አፍራ በሰላም አፍራ ንጹህ ልቧን ያን ፍቅሯን ረግጬ ምን አፋለ ወንድሜ